አካላትን የተያየ ሻወር መውሰድ አለ። ሩም ውስጥ ምንም አዲስ ነገር እኔ ጋም ያለው እዛው ጋም ያለው የተለየ ነገር የሚሉትን ልምምዶች አሉ። ፊልም አብረታ ያለ እና ይሄ የኢንተራክሽኑ ነገር ላይ አደገኛ ሊያደርገው ይችላል። እንደዚህ አይነት ነገሮችን ጥንቃቄ ያስፈልገዋል። ሞር ቤተክርስቲያንን ማዘውተር ያስፈልጋል። ቤተክርስቲያንን በጣም ማዘውተር አለባቸው። ሴቶቻችን በዚህ ጉዳይ ላይ ሲሪየስ መሆን አለባቸው። አስቸጋሪ ነው ማለት ከቤተክርስቲያን ከተገለሉ አዳዲስ አስተሳሰቦችን ዴቨሎፕ ያደርጋሉ። አዳዲስ ነገሮችን መልመድ ይፈልጋሉ እና ይሄ ከፍተኛ የሆነ የምክር ክትትሎችን ያስፈልጋል። የሳይኮሎጂካል ትሪትመንቶች ያስፈልጋቸዋል። ቴዲ ይህንን ነው ማለት እንፈልገው ከሞላ ጎደል። አንዳንድ ነውሮች ግን ኢሚዲየት አክሽኖች ያስፈልጋል። እኔ አሁን ሰሞኑ ያየሁት አንድ ቪዲዮ ነበረ። ሚስቴ ውሻ ነች የሚል ልጅ መጥቶብናል እዚህ ሚዲያ ላይ። በጣም የሚገርም ነገር ማለት ነው። ውሻ ይዞ በቃ ሚስቴ ነች። ውሻውን ቪዲዮ ላይ የተቀረጸ ልጅ አለ። እኔ አሁን ልጅ ኢሚዲየትሊ አክሽን መወሰድ አለብን። ኢትዮጵያ ነው ያለው፣ ኢትዮጵያ ውስጥ ነው ያለው። ውሻን ይዞ ላይፍ ላይ ተቀርጾ ይቺ ሚስቴ ነች በቃ እንዴት እንደምወዳት ምናምን ይልጋል እና ትሰጋለህ። ወዴት እያመራ ነው ትውልዱ ለሚለው ነገር ላይ ደግሞ በጣም የተሳፈረው የሰውን ሳንጨርስ እሱ ውሻ ጋር ደርሶ ኒው ቨርዥን ነው። አዎ እንደዚህ አይነት ነገሮችን እያየን ነው። ፈጣሪ ይቅር ይበለን። ይህንን እያዩ የፖሊስ አካላቶች የህግ አካላቶች ዝም ሲሉ ስታይ የሃይማኖት አባቶች፣ ወጣቶች፣ በየአካባቢ ያሉ ወጣቶች ይህንን ቪዲዮ ይቀርጾ የሚልኩት ሰዎችን ያዩ ጊዜ ይዞ ለፍርድ ማቅረብ አለ ባለ ዛ እርምጃ መውሰድ ራሱ መስተካከል አለበት። ለምዶብን ያውን ከተሜነት ምናምን እርድና ምናምን አድርገ ነው ላይገባን ይችላል። አሁን ወንድን በሴት ጾታ ራሱ መጥራት አሁን ለምሳሌ እኔ ጋም ያሉ ነገሮች ናቸው። ይሄ አንቺ ጤነሽ አማነሽ ጠፋሽ ምናምን ማለት ነገር ይሄ ራሱ መስተካከል አለበት። ወንድን አንተ እያልን ማናገር አለብን። ልምምዱ ራሱ ከዚህ ይጀምራል። ምክንያቱም ያልሆነ ጾታ እያላበስክ ስታወራው ይሄ ራሱ አሉታዊ ተጽዕኖ አለው። በጾታው መጥራት አንቺ ምናምን እንዴት ነሽ ጠፋሽ አንቺ ምናምን እያልን እንደዚህ አይነት ወሬዎች ትክክል አይደሉም። የውሃ ጠብታ የመርከብ ያሰምጣል ይባላል እና ጥቃቅኖች ነገሮች ንግግሮቻችን፣ ውሏችን፣ ሚዲያ ላይ ራሱ አቀራረባችን፣ ሚዲያ ላይ የምንጠቀማቸው ቃላቶች እኔ ፐርፌክት ልጅ አይደለሁም። ከኔም ይጀምራል። እኔ ላይ የምታያቸውን ድክመቶች ለምሳሌ እኔ ውስጥ የምታያቸውን ድክመቶች የሆነ የወንድነትን ለዛነት ያጣው ሲመስላችሁ እንደ ሉጋም ልትይዙኝ ይገባል። ምንድነው ተሻላታት ወንዱን ምናምን አይነት ነገሮች። ወንዱን ማለት በወንድና በሴት መካከል ልዩነት የመፍጠር ነገር ሳይሆን ወንድ የወንድን ባህሪ መላበስ አለበት፣ ሴት የሴትን ባህሪ መላበስ አለባት የሚል እምነት አለኝ። እንደዛ ነው። ቴዲ አንድ ነገር ለበል። እኔ አንድ በራሴ የገባኝ ነገር አለ። ተላልፈናል የሆነ ቦታ አላለሁ። ቆይ አንድ ያላወሩትን እንስማና 20 ሰከንድ። እሺ ተላልፈናል ብዬ አስባለሁ። ምንድነው እሱ ለማለት ያልኩት ምንድነው፣ አሁን ሳሚ እንዳለው ውሻ ሚስቴ ናት ብሎ የወጣን ሰው ይህን የሚከተለው ሰው ማለት ሊሆን ይችላል። እኔ አላየሁትም በእርግጥ። ለምሳሌ አንድ ማሳያ ልንገርህ። አይ ቲንክ ያንተ ወደ 300 ምናምን ሺህ ተከታይ ያለ አይደለ? 300 400 ሺህ ቴዲ ያንተ አይቼዋለሁ ግን 300 ምናምን ግን ሰንበዲ ደግሞ ምንም ኮንቴንት የሌለው ሰው ወደ 3 ሚሊዮን ከሚሊዮን በላይ ያሉ ሰዎች አሉ። እዚህ ጋር ተላልፈናል። ለዚህ ነው አሁን የዚህ አሁን የምንወያይበትም ኬዝ እንደ ቀልድ ወደ ሀገራችን የሰረጸው ያ ማህበራዊ ሴታችን እየፈረሰ መጥቷል። ተላልፈናል። የሆነ እነሱን እኮ በመሰለ ምትለያቸው አሁን ሚሊዮን ምናምን ተከታይ ሊኖራቸው ይችላል። አሁን 3 ሚሊዮን 4 ሚሊዮን 1 ሚሊዮን ሊኖራቸው ይችላል። ግን ላይቭ ሲገቡ 100 ሰው ነው የሚያቸው፣ ወይም ደግሞ ኮንተንት የላቸውም በተከታዮቻቸው ረገድ ለማህበረሰቡ። አብዛኞቹ ሁሉን ማለት አይደለም፣ አብዛኞቹ ቁጥር መብዛትም ማነስም እንትን አይደለም። እውነት ለመናገር ግን ፖይንቱ ምንድነው፣ በገባህበት ሰዓት የምታስተላልፈው መልእክት ነው። ቀልድ እንኳን ሲሆን ቀልድ አንዳንድ ጊዜ ማህበረሰብ ግለሰቦችን እንደ ሉጋ መያዝ አለበት ብዬ አምናለሁ። ለምሳሌ ስቴጅ ላይ አገኘሁኝ ብዬ እዚህ ሺዎች እያደመጡ ነው፣ መቶዎች እያደመጡ ነው፣ 150 ሰው እያደመጠኝ ነው ብለህ
ባይ ዲፎልት የምናውቃቸው ነገሮች አሉ አይደለም። የሆነ መስመር ስስት ወይም ደግሞ አንድ ሰው መስመር ሲስት ሉጋም መሆን ያለባችሁ እናንተ ናችሁ። ስቴጅ ላይ ሰዎች አላስፈላጊ አክት ሲያደርጉ ከለመድነው ነገር ወጣ ያለ ነገር ሲያደርጉ ከአለባበስ ጀምሮ ማውገዝ አለባችሁ። ከዚህ ይጀምራል። በስብከትም ሊሆን ይችላል፣ በንግግርም ሊሆን ይችላል። ኢትስ ኦኬ፣ ምን ችግር አለው? ምን ይሁና። የተመሳሳይ ፆታ ጋብቻ በቸርች ውስጥ ምናምን ቢፈጸም ምናምን የሚሉ ነገሮች በህግ የተከለከለ ነው። በህገ መንግስቱ በህግ የተከለከለ ነው እስኪፈቀድ ድረስ። አሁን ለጊዜው የተከለከለ ነው፣ ወንጀል እንደሆነ ነው የሚያትተው። ይሄንን መለማመድ የለባቸውም። እንደ ኮንሲደር እንኳን እንድታደረጉት በዚህ ከዚህ አንግል ግን አይተዋል ምናምን የሚባል እንኳን ነገር ሲመጣ እዛው ባጭሩ የመግጨት ነገር ብንለማመድ የሚል እምነት አለኝ። ይሄን ለማድረግ አሁንም ይሄን ለማድረግ እንደውም ሰዎች እኛ በግሩፕ ማሰብ ካለብን እንደዚህ አይነት ነገር ላይ ነው በግሩፕ ማሰብ ያለብን ብዬ አስባለሁ። እኛ በግሩፕ ማሰብ የሌለብንን ቶፒክ ነው በግሩፕ የምናስበው። ለምሳሌ ፖለቲካ የምንሰራቸው ነገሮች በግሩፕ ነው የምናስበው። ፖለቲካ በግሩፕ የምታስቡት ነገር አለ እንዲህ ያለ ነገር ግን ምክንያቱም የጋራ ቤታችንን የሚያሳጣ ነገር ከሆነ ሀገርን እንደ ሀገር ሊያስቀጥል የሚችል ነገር ትውልድ መቀጠል አለበት። ጀኔሬሽን የሆነ ቦታ ላይ መቋረጥ የለበትም፣ መቀጠል አለበት ብለው የሚያምኑ ሰዎች እናንተ ምንም ሳትፈሩ በጨዋ ቋንቋ ሀሳብ አስተያየቶቻችሁ መስጠት አለባችሁ። ይህ አይደለም በኢትዮጵያ ደረጃ ቀርቶ ባደጉት ሀገራት ራሱ እንዲህ ያሉ አስተያየቶች ይሰጣሉ። እንኳን በሚፈቀድባቸው ሀገሮች እንኳን ግደለው፣ ፍለጠው፣ አስወግደው፣ ጎማ አድርግበት ምናምን እሱ ነው አይደለም። ለውጥ ከፈለጋችሁ ለውጥ ሊያመጣ በሚችል መንገድ መሆን አለበት ብዬ አስባለሁ። እና ይህንንም መለማመድ አለብን ለማለት ፈልጌ ነው። ሞጊላ ካልጨረስክ አንድ 10 ደቂቃ ሰከንድ ልጨምርልና ወደ ሌሎቹ ሊድ። በቃ እኔ ለማለት የፈለግኩት ተላልፈናል ነው ቦታ ለማለት ነው። ፕሊስ በዚህ አጋጣሚ ሁላችንም ነቃንበን ማንንም ምን አይነት ሀሳብ ላይ ምን አይነት ነገሮችን መከተል እንዳለብን ምን አይነት ኢሹ ለሀገር ለወገን የሚጠቀም ነገር ላይ ትኩረት አድርገን ብንሰራ የተሻለ ነው አለ። አመሰግናለሁ። ቴንኪው ሞጊልዳ ወንድማችን። ተምር እንዴት ነሽ እህቴ? እንዴት ነህ ቴዳ? ሁሉ ሰላም አለሁልሽ። ዜናውን ሰማሽ? በፌስቡክ በሶሻል ሚዲያ ዛሬ ሲያናውጥ የቆየ ጉዳይ ነው። ያ የድምፅ ሪከርድ ሁሉ ሰምቻለሁ። ኮንቨርሴሽን ሲያደርጉ ምናምን የተለቀቀው እና ያው እንደ ሀገር በጣም ነው የሚያሳፍረው እና ይህ ግልጽ የወጣ ነው። ግን በጣም በውስጥ ብዙ እንዳሉ ነው የሚያሳየው በነገራችን ላይ እና አሁን ይህ ሰውዬ በምንም መልኩ አጠረጥረውም። ምክንያቱም የሆነ አክት የሚያደርገው ነገር እንኳ ያለም ወንዳ ወንድ ነገር ነው። በዚህ ልክ እሱ እንደዛ ከሆነ እንደ ሴት አክት የሚያደርጉ አርቲስቶችም ላይ ፀጉራቸውን የሚያሳድጉ ምናምን አሁን ብዙዎች አሉ ወንዶች እና በግልጽ ያው እንትን ባይሉም የሚያሳዩን ነገር አለ እና በጣም አሳፋሪ ነው። እኔ አንድ ጊዜ እዚህ ሚዲያ ላይ የሆነ ትራንስጀንደር ነኝ የምትል የሆነች ወደ ሴትነት የተቀየረች አለች እና ስታወራ እሷ ቤት ይገባሉ፣ ፕሮፋይላቸውን ቀይረው ምናምን ብዙ ሀበሾች ይገባሉ። እንደዚህ ገስት ላይ ገስቱ ሙሉ ነው የሚሆነውና አንዷ ምን አለች? ምንም አታመጡም፣ እኛ ትምህርት ቤታችሁ ውስጥ አለን፣ ቤተ ክርስቲያናችሁ ውስጥ አለን፣ ቤተ መንግስት አለን፣ ህፃናት ትምህርት መዋለ ህፃናቶች ውስጥ አለን፣ በቃ ሁሉም ቦታ አለን፣ ምንም አታመጡም ብላ ነው የተናገረችው በድፍረት። እንደውም ስሜታዊ ሆና ነው የተናገረችው እና እንደዛ ስትል በቃ ኢትዮጵያ ውስጥ ሁሉም ቦታ አለን፣ እናንተ የሆነ ነገር ብትሉ ቤተ መንግስቱም ውስጥ አለን ምናምን አይነት ነገር ያው እንግዲህ በባለስልጣን ደረጃ ራሱ በዚህ እንትን ላይ እያለፉ ያሉ እንዳሉ ምናምን ነው የተናገረችው እና እንደዛ ስትል እኔ በጣም እንትን የሆነ ስልክ ያሳስባል። እኔ ኢትዮጵያዊ ነኝ እና ይሄ እንደዚህ የሆነ የሚያሳፍር አይነት ነገር በጣም ዘግናኝ የሆነ አገር ላይ እኔ ሰው ሀገር ስመጣ ለተወሰነ ጊዜ እዚህ የአሜሪካን ሀገር በጣም ይሰቀጥጠኝ ነበር እና በቃ እየቆየሁ ስመጣ ነው የተወሰነ ነገር አይኔ ራሱ እንደዚህ መቀበል ምናምን ይሻለው እና ደግሞ እኛ ሀገራችን በጣም የተከበረ በጣም ሁሉም የሚመኙት ባህል አለን እና ከኛ ከኢትዮጵያዊነት ያፈነገጠ ይህንን
አስጠሊታ ነገር የሚያደርጉ ሰዎች ላይ መንግስት የራሱን እርምጃ መውሰድ አለበት ብዬ ነው የማስበው። ግን እኔ ያቺ ሴትዮ ከተናገረችው አንጻር በባለስልጣን ደረጃም በታዋቂ ሰዎችም ደረጃ ስላሉ ይህን ነገር መንግስት በስትክል ያስቆመዋል ወይ ነው አንድ እሱን ነው። እና ካስታወስክ ደግሞ ቴዲ ያ መምህር ማን ነበር የሚባለው ሰውዬ ታስታውሳለህ? ስለዚህ ጉዳይ በደንብ ሲከታተል የነበረ እንደዚህ በሚዲያ ህፃናቶች ምናምን ሲደፈሩ ሲያወጣ የነበረ እሱን ሰውዬ ማን አስቆሞት ነው? እሱን ነገር አስባችሁ ታውቃላችሁ? ያን መምህር አብይን ማለት አይደለም ማን ነበር? እስኪ ኮመንት ላይ ስሙን ረስቸው ነው። እንደዚህ ያ እነሱን እየተከታተለ ብታጠፉኝ ራሱ ዶክሜንቱን ለተለያዩ ሰዎች ለምንፈልጋቸው ሰዎች ኪፕ እንዳደረጉት ደረጀ፣ ያ መምህር ደረጀ፣ እሱ ሰውዬ በዚህ ስራ ላይ በደንብ ኢንቨስቲጌት አድርጎ እና ኢንቨስቲጌት አድርጎ በደንብ ማን እንዳሉ እና በጣም የማጠብቋቸው ሰዎች ሁሉ አሉ። በደንብ ነው ይሄንን ነገር ሪሰርች የሰራውበት ብሎ ተናግሮ ነበር። እና እሱን ሰውዬ እኔ ሳስበው በባለስልጣናቶች ደረጃ ስላሉ አስቆመውት ይመስለኛል ተስፈራርቶ። እና እሱ ሰውዬ እስከ ህይወቴ ፍጻሜ ድረስ እሰራለሁ ብሎ ነበር። ከሆነ ሰዓት ላይ አፉን አዘግተውት ጠፋ ከሚዲያ። እና በዚህ ልክ እየተሰራ ነበር ይህ ነገር። አሁን ቅድም ስታነባየሁኝ እና ፌዴራል ፖሊስ እንደዚህ ያደረግኩ ምናምን ብሎ ፖሰተ። ግን ይቀጥሉበታል ወይ ነው አሁን ትንሽ የህዝብ ጫጫታ ስላለ ያንን እንዲቀጥሉ እንዲህ ያለ ነገር ስናይ ሚዲያ ፓወርፉል ሚዲያን ችግሩ እኛ በአግባቡ ስለማንጠቀምበት ዝም ብለው ለንቶ ከንቶ ትልቁም ነገር ይዘው በዜሮ የሚያበሉ ሰዎች የሚጫወቱበት ሆነና ተቸገረን እንጂ ሚዲያ ኢዝ ዘ ፎርዝ ስቴት። በአግባቡ ከተጠቀምንበት ሚዲያ አራተኛው መንግስት እኮ ነው። ሳይወድ በግድ ያደርጋል መንግስት። ነገ እናንተም ስልጣን ላይ ስትወጡ ይሰማሉ እኮ የሰሙ ነው እኮ የሚሉት። ህዝቡ ምንድን ነው የሚለው? ነገ ስልጣን ላይ ብትወጪ እኮ ህዝቡ ምንድን ነው እያወራ ያለው የሚለውን እኮ ታያለሽ እኮ። ግን ፍንትው ያለ ነገር ማቅረብ መቻል አለባቸው። በየቦታው ከፍታችሁ ስትወያዩ ለውጥ ሊያመጣ በሚችል ነገር። አሁን ይህን መስማት ቀላል ነገር አይደለም፣ ደስ የሚያሳይ ነገር ነው። ለምንም አደረጉት ለምንም። ከዚህ ጋር እያይዘው ቲክቶክ አዋርድ ላይ እንዲህ ያለ አነጋጋሪ የሆነ ፕሮግራም አዘጋጅቶ ለአለባበስና ወይም ደግሞ ከማህበረሰቡ ባፈነገጠ መንገድ ወጣ ያለ ነገር ሲደረግ በቸልታ ማለፋቸው ሊያስጠይቃቸው ይገባል። ምን ታስቡ ነው ተብሎ መጀመሩ አሪፍ። ሁሉም ነገር አንድ 100 እርምጃ ከአንድ እርምጃ ነው አይደል የሚጀምረው። ይበል የሚያሰኝ ነው። ይህ የጋራ ነገራችን ስለሆነ በዚህ ጉዳይ ላይ ልዩነት መፍጠር አለብን ብዬ አላስብም። ስለዚህ ይሄ ሊደነቅ የሚገባ ነው ብዬ ነው የማስበው። ሽቃጤት ያው እንዲቀጥሉበት ነው የሆነ ለሸዋፕ እንዳይሆን እንዲቀጥሉበት ህዝቡ ጫና ማድረግ አለበት። ተመጣጣኝ የሆነ በህዝብ ፊት የሆነ ቅጣት ወጣቱ አዲሱ ትውልድ እንዳይበላሽ ይሄ ግልጽ የሆነ ቅጣት መሰጠት አለበት ብዬ አምናለሁ። በደንብ አሁን ማን ምን እንደሆነ እኔ መንግስት በደንብ ከሰራበት ያቅታቸዋል ብዬ አላስብም። እንደውም ይሄ አዲሱ ፎቅ እንትኑ ጋር ያለው የት ነው? አምባሳደር አካባቢ ያለው ትልቁ ፎቅ እዛ ላይ መጨረሻው ላይ ነው ስንተኛው ላይ ጾታችሁ የማይጠየቅበት በቃ አንቺ ወንድ ሴት ነሽ ምናምን የማይባልበት ሬስቶራንት ተከፍቷል ነው የተባለው። እንደዚህ አይነት ነገር ሄደው ሰው እየከፈተ የተባለው እኮ እንደዚህ አይነት ነገሮች ከተፈቀዱ በምን መልኩ ነው ሀገራችን ላይ በምን መልኩ ነው ሊያስፋፉት ያሰቡት የሚለውን ማየት ጥሩ ነው። ማርከስ ያ እሱንም ስትሰማ ይሄ ነገር መንግስት ይሄን ነገር ኮንትሮል ለማድረግ እያሰበ ነው ወይስ ሊፈቅድ አስቧል የሚለውንም ነገር ዝም ብለህ የምታስበው ነገር ሊኖር ይችላል። ግን ህገ መንግስቱ ላይ የጸደቀ ነገር ስላለ የራሳቸውን እርምጃ መውሰድ አለባቸው። በቸለልተኝነት እየታለፈ ወጣት ሀገራችን ውስጥ እሱ ነገር ገባ ማለት በግልጽ እኔ በጣም አሳፋሪ ነው። እኔ እንጃ ይሰቀጥጣል። ካልሆነ ህዝባችን የራሱን እርምጃ መውሰድ አለበት ብዬ ነው ማስበው። ቴንኪዩ ቴምራችን። ጥያቄው ሲሪየስሊ ከማውራት በዘለለ ይሄ ነገር መፍትሄ እንዲያገኝ ትፈልጋለህ ትፈልጊያለሽ ነው። ከአብራክህ ለሚወጣው ከአብራክሽ ለምትወጣው ለልጆቻችሁ ግድ ይላቸዋል።
በቁም ነገር ትፈልጋላችሁ። በቁም ነገር የምትፈልጉ ከሆነ በዚህ ጉዳይ ላይ ይሉኝታ እኮ ሊኖራችሁ አይገባም፣ ወይም ደግሞ ልዩነት ሊኖራችሁ አይገባም። መተባበር ያስፈልጋል። መተባበር ሲባል አሁንም በደንብ ማወቅ ያለባችሁ ይገደሉ፣ አንገታቸው ላይ ጎማ ተደርጎ ይቃጠሉ፣ እንዲሁኑ እንደዛ እኔ ያን ማቀነቅል ልጅ አይደለሁ። ግን ስርዓት ሊይዝ የሚችለው እንዴት ነው? በህግና በህግ አግባብ። እነዚህ በፖለቲከኞች ካላችሁ ሊገባቸዋል የምናገረው። ይህ አግዋ የምትሉት የአፍሪካ ግሮዝ ኦፖርቹኒቲ አክት ምናምን የምትሏቸው ነገሮች ቅድመ ሁኔታዎች አሏቸው እነሱ ራሳቸው። አሁን አንጎላን፣ ሌሎች አፍሪካ ሀገራት ዌስት አፍሪካ ላይ ያስቀምጡላቸውን ቅድመ ሁኔታ በተለይም ደግሞ የተመሳሳይ ፆታ ጋብቻ ጋር ይህንን ተግባራዊ አናደርግም በማለታቸው አግዋ ማለት ይሄ ከቀረጥ ነፃ አፍሪካውያን ምርትና አገልግሎታቸውን ወደ አሜሪካ የሚልኩበት ነው። ዝም ብሎ አይደለም የሚሰጧቸው። ገንዘብ የሚሰጡን የሆነ ቅድመ ሁኔታ አስቀምጠውልን ነው። ከእነዚህ መካከል እነዚህ አይነት ነገሮች አሉ። ምዕራባውያን ወይም ደግሞ ከኛ በኢኮኖሚ የተሻሉ ሀገሮች እንደዚህ አይነት ቅድመ ሁኔታ ካስቀምጡልን እንድንቀበል የሚያስገድዱን ከሆነ መፍትሄው ምንድን ነው? መፍትሄው በግለሰብ ደረጃ አንቺ ከድህነት መውጣት ነው። ድህነትም አንዱ ችግራችን ነው። ድሃ ሆነ ራሱ መፍትሄ ይከበርልኝ ወይም ደግሞ እንትን ምናምን ይከብዳል። አንድ ቀን እርዳታ ቢቆም የመንግስት ሰራተኛው የሚበላው የለውም፣ በጀት ይቋረጣል፣ መንገድ እንትን። አፍሪካውያን በተለይ እንደኛ ያሉ ሀገሮች ሰርቫይቭ ለማድረግ አስቸጋሪ ይሆንብናል። ስለዚህ ታስረናል። የታሰረ ሰው ደግሞ የሚሰጡትን ከመቀበሎች አማራጭ የለውም እና ሲሪየስሊ ማውራት ካለብንም እንዲህ ያሉ ነገሮች ላይ ራሱ የተያዘ ነገር ስለሆነ ይህን እንዴት ነው መፍትሄ የሚሆነው? ሁሉም ነገር ቼን ነው፣ የተያያዘ ነገር ነው። ዝም ብሎ ከአንድ ቦታ ላይ ብቻ የምትቆርጡት አይደለም ለማለት ፈልጌ ነው። እና በሲሪየስ መወያየት ካለብን ለውጥ ሊያመጣ በሚችል ደረጃ ከሆነ አይ ቲንክ ለውጥ ይመጣል ብዬ አስባለሁ። ኤክሶደስ እና ቢሊሊ ያሉ ቢሊሊ ከማን ይቀድማል ከሁለታችሁ? ከዛ የሰዓቱን የዕለቱን ፕሮግራም በዚህ እናጠቃልና ወደ ሌላው አጀንዳ እንሄዳለን። የቴሌግራም ላይ የጻፋችሁ ልጅን ኮመንት አንብቤ ማጠቃለያ እሰጣለሁ። ማን ይቀድማል ከሁለታችሁ? ሌዲስ ፈርስት እሷ ትመስለኛለች። አቁም ቀድመው ግን መቅደም ከፈለክ ግን ዩካን ላይክ ሀሳብ እንዳይበታተን ሜቢ ሬዲ ከሆንክ ማለት ነው። አዘርዋይስ እኔ ልቀጥል። ቴዲ ደህና ነህ ወይ? እንዴት ነህ? ማች አይ ሪስፔክት ዩ በጣም እና አፕሪሺየት አደርጋለሁ። ሰሞኑን እያረካቸው የነበርካቸው ከባድ ሙቮች በጣም ነው አፕሪሺየት ያደረግኳቸው እና ይሄ ላይክ ኒውትራልነትህን ቀጥልበት፣ አይወሰድብህ። ብዙ ያመሰገንባቸው ሰዎች ተቀይረውብናለን፣ በመሀል ተንሸራተውብናል እና እንደዛ እንዳትሆን በዚሁ ፈርም እንደሆንክ ቀጥል። እግዚአብሔር ይርዳ ደግሞ ለሱም ማለት ነው። ሶ ባክ ቱ አወር ቶፒክ። አንድ ደረጀ ዘወይንዬ የኦርቶዶክሱን መምህር ማስገባ የሚሉ ሪኩዌስት ላይ ፈልጌ ያጣሁት ካለ አስገባዋለሁ። ቀጥይ በሌለ ሶ ባክ ቱ አወር ቶፒክ። ምን መሰለ፣ ከትልቁ ነገር እንነሳና ማለት ነው። ገቨርንመንት አሁን ያልከው የመጀመሪያው ፖይንት አለ። ገቨርንመንት የተጣለበት ተጽዕኖ አለ ወይ? የሆነ ተጽዕኖ አለ ወይ? ወይስ እየተስማማ ያለበት መንገድ አለ ወይ? እሱ መታየት ያለበት ነገር ነው እና አሁን አይ ቲንክ የሆነ መግለጫ ተሰጥቷል መሰለኝ። በመሀል ወጥቼ ስለነበር ካን ዩ ቴል ሚ ዳት አጌን? ቴዲዬ ድጋሚ ልትነግረኝ እንችላለህ ያወጣውን መግለጫ መንግስት? እንዴ ደስ እያለኝ። ይሄማ በጣም ልብ የሚያሞቅ ዜና ነው። ላንብብላችሁ አንዴ ከይቅርታ ጋር ሪከርድ አድርጉና አስተላልፉ። ይሄ ደስ የሚል ዜና ነው። ሪከርደሮች አላችሁ? ሬዲ ስትሆኑ ነገሮች አንድ ቁጥር ጻፉልኝ፣ ከዛ አሳምሬ ያነብላችኋለሁ። ሬዲ? ዝግጁ? ይሄ በጣም ህዝብ መስማት ያለበት ዜና ነው። ኦኬ፣ ዝግጁ ናቸው? ካሜራ ጠምደዋል። ሰበር ዜና! የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አስታወቀ። የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ
ተጠርጣሪዎችን ከነ ግብረ አበሮቻቸው በቁጥጥር ስር አውሎ በምርመራ ማጣራት መጀመሩን አስታውቋል። የኢትዮጵያ ፌዴራል ፖሊስ ሰሞኑን በሀገራችን አዲስ አበባ ከተማ በተካሄደው 3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች፣ አንደኛ ወንጌላዊት ገብረ እንድሪያስ በርሄ፣ ሁለተኛ በረከት ጸጋዬ ጅፋር፣ ሶስተኛ መቅደም ደረጀ መንግስቱ፣ አራተኛ ግሩም ገዛሀኝ ቀጭኔና አምስተኛ ዮሐንስ መኮንን ኃይለማርያም የተባሉ ግለሰቦች መሆናቸውን ገልጿል። የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነትን ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥል ያስታውቃል። ኮንግራጁሌሽን። ይሄ ነው ዜናው። የሚደነቅ ጥሩ እና ደስ የሚል ሀሳብ ነው። የኮሚኒቲው አለባበስ የማይፈቅደው አይነት አለባበስ የለበሱ ሰዎች ወይም ደግሞ ኢምፕሊኬሽኑ ሌላ ነገር ይሆናል ተብሎ የታሰቡ ሰዎችን ማስተማሪያ እና መቀጣጫ ለማድረግ የተደረገ ነገር ነው። እንግዲህ ይሄ ኮሚኒቲው ደስ ሊለው ይችላል ብዬ አስባለሁ። እኔ ግን እንደ እኔ የምነግራችሁ ነገር የሚመር እውነት ሊሆን ስለሚችል ትንሽ ገትስ ያስፈልገዋል ማለት ነው። አንደኛ ፓብሊካሊ እኔ ተፈጥሯዊ ጌይ ነኝ ብሎ አምሶሪ ቃሉን ስለተጠቀምኩኝ ይቅርታ፣ ተፈጥሯዊ እንደዛ ነኝ ብሎ የተናገረ ሰው አለ ሚዲያ ላይ እና እንደዚህ አይነት ሴናሪዎችም ደግሞ እያለፉ ያሉ የተለያዩ ወንድ ልጅን ያጠቃበት የተለያዩ ሴናሪዎች የተፈጠሩ አሉ። አሁን ይሄ መግለጫ ከዚህኛው አሁን እኛ እያነሳን ከነበረው ቶፒክ ጋር ሪሌትድ አይደለም። የማህበረሰቡን ስዕልና የሚያቆሽሽ አለባበስ ለበሱ እና ማህበረሰብ ውስጥ ሆነው አታክ እያደረጉ ነው ማለት ጥሩ ያልሆነ ነገርን እያስተማሩ ነው፣ እያዛመቱ ነው። ጤናን የሚጎዳ ነገር፣ ሳይኮሎጂካሊ የሚጎዳን ነገር ያው ነገርየውን እያካሄዱት ነው ተብሎ የተወሰነው ሰው ላይ ሳይሆን ፎከሱ ማን ላይ ነው? እዚህ ጋር የማህበረሰቡን ስብና አይወክልም ተብሎ የተጣለው ልብስና አለባበስ ላይ ነው ማለት ነው። ሶ እነዚህ ልጆች ካን ዊ ፕሩፍ ዳት ዲስ ፒፕል አር እንደዚህ አይነት ነገር ውስጥ ያሉ ልጆች ናቸው ብለን ግን ቁጭ አድርገን ሚዛን ላይ ስናስቀምጠው ኖ ላይሆንም ይችላል። ተረዳኸኝ አይደለ? ሶ የሆነ ነገር ያለው ሌላ ማሞ ሌላ መታወቂያው ሌላ እየሆነ ነው ማለት ነው። እዚህ ጋር አንድ ወንድ ልጅ ወጥቶ ሚዲያ ላይ እኔ በቃ ላይክ ተፈጥሯዊ እንደዚህ ነኝ ብሎ የተናገረበት ቪዲዮ አለ። ግባና ቴዲ ማየት ትችላለህ። እዛ ቪዲዮ ላይ ማህበረሰቡ ለዚህ ልጅ ምንድን ነው ያሳየው? ፒቲን ያሳየው፣ ሀዘኔታን ያሳየው። እግዚአብሔር ይርዳ፣ እግዚአብሔር ይመልስ፣ እግዚአብሔር እንደዚህ ያደርግህ፣ እግዚአብሔር እንደዚህ ያደርግ። እኔ አሁን ለምን ማህበረሰቡ ፒቲ ያሳየ አይደለም፣ ማሳየትም ያለበት ፒቲ ነው እንጂ ጥቃትን አይደለም። ነገር ግን ህጉን መጥበቅ ካለበት ከህጉን ማጥበቅ ካለበት አካል እንጂ እኛ አይደለንም ፈራጅና በእጃችን ሄደን ፍርድ ሰጪ ነን ብዬ የማስብ ሰው አይደለሁኝም። ግን እዚህ ጋር ትልቁ ነገር እየተካሄደ መግለጫ አይሰጥበትም። ጥቃቱን ያወጡ ሰዎች ፓብሊካሊ ትክክለኛ የሆነ ማለት ምንድነው ውሳኔ አይካሄድባቸውም። ነገሩ ይሸፈናል የምልህ በምን ያህል ሌቭል እንደሆነ ታውቃለህ ቴዲ? ቴምር ገብታ ልክ አጀንዳው ልክ ወደ መጀመሪያ ወደ ነበራችሁበት ቶፒክ እስከሚቀየር ድረስ ገብተው እንኳን ሲናገሩ የነበሩ ወንዶች ወንድ ልጅ ላይ ስለሚያደርገው ጥቃት ሳይሆን ሴትና ሴት መካከል ስላለው ነገር አጥብቆ እየተናገሩ ነበረ ማለት ነው። ግን ቶፒክ ወዝ ፕሮቴክት ዩር ባክ ነው የነበረው። ተረዳኸኝ አይደለ? ለዛ ነው ቴዲ እንድገባ ምክንያት ኢንቴንሽኔ የገባሁበትም ኢንቴንሽን ያ ነው። ማህበረሰብ ውስጥ ቁጭ ብሎ ወንድ ልጅ እያጠቃ ያለ ወንድ ልጅ አለ። ጥቃቱ ደግሞ አንደኛ ብራይብ በማድረግ ነው። ወይ ፖቴንሻል አላቸው እነዚህ ሰዎች፣ ወይ አቅም አላቸው እነዚህ ሰዎች። ለዚህ ፖቴንሻል አላቸው ወይም ደግሞ አቅም አላቸው እነዚህ ሰዎች። ለዛ ነው እያጠቁ ያሉት። ሁለተኛ ደግሞ ተመጣጣኝ የሆነ ጥቃት ስለማይደርስባቸው ነው። ማህበረሰቡ ወንድ ልጅ እያጠቃ ወንድ ልጅ ከመቃወም በላይ ሴትና ሴት እንደዚህ እያደረገ ነው ብሎ እየደፈረ ያለው ሴትን ልጅ ወንድ ነው፣ እየደፈረ ያለው ወንድ ልጅ ወንድ ነው።
ይሄ ነገር ደግሞ ሌጋል ስላልሆነ አብዛኛው ጊዜ ነገሩ የሚደረገው ምንድነው ኢሌጋል በሆነ መንገድ ነው ማለት ነው። ያው በምንድነው በማጥቃት ነው ማለት ነው። ይሄ ነገር እያለ ለማውራት እንኳን ማህበረሰቡ ምን ይላል? ይፈራል፣ በጣም ይፈራል ማለት ነው። ወንድ ልጅ እያጠቃ እንደሆነ ለመናገር ይፈራል። ሲያገኛቸውም ደግሞ በፒቲ ያልፋል ማለት ነው። እግዚአብሔር ይርዳ፣ ማርያም ትርዳ፣ አላህ ይርዳ ብሎ ኮሚኒቲው ምን ያደርጋል? ያልፋል። ማን ሲያጠቃ? ወንድ ልጅ ሲያጠቃ፣ ወንድ ልጅ ወጥቶ እኔ እንደዚህ ነኝ ሲል ማለት ነው። ወይም ደግሞ የሚያጠቃው ተጠቂውን ቪክተም ብሌም እናደርገዋለን ማለት ነው። ብሌም እናደርጋቸዋለን። ተጠቂውን እየተጠቃ ያለውን ሰው ሄደን ምን እናደርጋለን? ብሌም እናደርጋቸዋለን። ይሄ የማን ስህተት ነው? ኮሚኒቲ ስህተት። እኛ ጋ ነው ችግሩ ያለው። እኛ በመጀመሪያ ደረጃ ይሄን ነገር አጥብቀን እንቃወማለን ወይንስ ለአፋችን ነው እየተቃወምን ያለ ነው? ኮሚኒቲ ድምፅ ያስተጋባል። በነገራችን ላይ ህዝብ እንደ ህዝብ ይሳሳታል። በታሪካችንም ስንሳሳት የመጣን ህዝቦች ነን። ነገር ግን ህዝብን የሚያሳሰቱት ግለሰቦች ናቸው። ኤግዛክትሊ። ምክንያት እያንዳንዱ ቶፒክ ኦፒኒየን ሊደሮች አሉት። አሁን አንቺ ራሱ በምታራምጂው አንቺ ለሚደግፉ አሉ፣ ጎበዝ የሚሉሽ አሉ፣ የሚቃወሙሽ አሉ። በማንኛውም ቶፒክ ላይ ኢንተረስት ግሩፖች አሉ። እነዚህ ኢንተረስት ግሩፖች ወይ ሚዲያ አላቸው ወይ ልሳን አላቸው። በልሳኖቻቸው ወይም ደግሞ ሀሳቦቻቸውን በሚያንጸባርቁበት መንገድ ማህበረሰብን ያጨናብራሉ። ስለዚህ ፖይንቱ ምንድን ነው? እንዲህ ያሉ ነገሮች ሰርጎ ገቦች እያጨናበሩን እንዳይኖሩ ህጎቻችንን ማስቀመጥ አለብን። ምንድን ናቸው? ፖይንቴ ምንድን ነው? ከሰርጎ ገቡ በላይ ሀላል የሆነ ሙቭመንት አለ። ሀላል ሆኖ ወጥቶ እየተናገረ ያለ አካል አለ። ሀላል የሆነም ነገር እንደዚህ አሁን እንደተፈጠረው ልንወያይበት እንደተገባውና አንተ አጀንዳውን ከፍተ ልክ ዛሬ ልታወያይ የገባህበት ርዕስ አለ። ዳትስ ደ ቶፒክ። ገባ አይደለ? ቶፒኩ ምንድን ነው? ያ ነው። ግን ቶፒኩን ወስደን ፊት ለፊት ማውራት እየተገባን ፊት ለፊት መቃወም እየተገባን ቶፒኩን ይሄ እንደዚህ ድብቅ አጀንዳ አለው ሳምባዲ ድብቅ አጀንዳ ኖ ሀላል የሆነውን አጀንዳ ራሱ ዲድ ዊ ጎ ፎር ኢት? ዳትስ ማይ ኮስችን። ተረዳኸኝ አይደለ ቴዲዬ? ፊት ለፊት ያለውን አጀንዳ እንኳን ዲድ ዊ ጎ ፎር ኢት ወይንስ አቅም የሌለውን ሰው ነው አታክ ማድረግ የምንፈልገው? አቅም የሌለውን ሰው ነው ወይንስ መርጠን ማውረድ፣ መርጠን ከሀገር ማባረር፣ መርጠን እንዲሰደዱ ማድረግ አቅም የሌለው ሰው ላይ ነው ወይ የኛ ብርታት? ያ ማለት አብዛኛው ጊዜ ሴት ልጅ አቅም የላትም። ሴት ልጅ በእንደዚህ አይነት ሁኔታ አንድ ቶፒክ ከተነሳባት ከሀገር እስክትወጣ ድረስ ትሰደዳለች። ወንድ ልጅ ግን ሲሆን ይጸለይለታል። ገባ አይደለም? ቶፒኩንም ለማንሳት ሰው አይፈልግም። አሁን እኮ እየቀጠቀጠን ያለ ነው በወንዶች መካከል የተደረገውን ነገር ነው። ኤግዛክትሊ። አሁን እየነገርኩ ያለው ካላየኸው መሰለኝ ቪዲዮን ሼር አደርግሃለሁ። አንድ ሰው ወጥቶ ፐብሊካሊ ከዛሬ ወር በፊት ፐብሊካሊ እኔ በናቹራሊ እንደዛ ነኝ ብሎ ተናገረ። ኢትዮጵያ ውስጥ ነው የሚኖረው ዲስ ጋይ እና መብታችን ሊፈቀድልን ይገባል። እኔ ናቹራሊ ነኝ፣ ምን ታደርጉኛላችሁ አለ። who did something about it? ማነው እሱ? ማነው ሰውየው? ሼር አደርግሃለሁ ቪዲዮን። ፐብሊክ ላይ ፖስት ያደረግሽው ነገር ከሆነ ስንት ነገር ችግር ይባላል። ኖ ሰውየው እንደዚህ ስሙ ምናምን የሚታወቅ ሰው አይደለም፣ ግን በጣም ብዙ ታይቷል። በጣም አሁን እዚህ ጋር እንትናችን መሰለሽ አሁን ዋነኛ ቶፒካችን የሰበሰበን በሁለት ወንዶች መካከል የተደረገውን አጀንዳ ወስደን ጋዜጠኛ ሶፎንያስ እና የአዳማ ወጣቶች ያደረጉበትን ነገር ወስደን ይህን ነገር እንዴት ታዩታላችሁ ብለን ህዝቡ ሆ ብሎ ከጫፍ እስከ ጫፍ እያወራ ያለበትን ጉዳይ በወንዶች መካከል የተፈጠረውን እኮ ነው። ኤግዛክትሊ። በወንዶች መካከል የተፈጠረውን እያወራን በነበረበት ታይም ላይ ፎከሱ ምንድን ነው መሆን ያለበት? ያንን ፎከስ ማድረግ እየተገባን ውይይቱ ግን ሴቶች እንደዚህ ያደረጉ በሴት ሐዋሳ ከነማ እንደዚህ ሆነ እንደዚህ ይሄ የወንድን መፍራት ተረድተኛል ቴዲ የምል መፍራት ይሄ ኮሚኒቲው ራሱ ለማውራት ራሱ ይፈራዋል። ወንድ ልጅ እያጠቃ እንደሆነ ይሸሸዋል። ተረዳኸኝ አይደለ? ሴት ልጅ እንደዚህ ሴት ልጅ ኖ ይሄ ሰው ሄዶ እንደዚህ አይነት ነገር ለማድረግ ምን ስለሆነ ጋዜጠኛ ስለሆነ ሜቢ እስከዛሬ የተጠቀማቸው የተለያዩ ሜቶዶች ሊኖሩ ይችላሉ። ግን ይሄ ሰው እንደዚህ አይነት ነገር አድርጓል። ይሄ ሰው ሊወገዝ ይገባል። ይሄ ሰው
ምን መደረግ አለበት? እንደዚህ አይነት ነገር የሚያደርጉ ቪክተም ብሌም የሚደረጉት ልጆች እንዴት አድርገን ፕሮቴክት ማድረግ አለብን? ዳት ሹድ ቢ አጀንዳ። የሐዋሳንማ አወራንበት እኮ ላስት ታይም። ግን ዞረን ምን ይሆናል መሰለ ቶፒኩ አቅም የሌለው ላይ ይሆናል ፎከሱ። ለዛ ነው ለውጥ ማምጣት ያልቻልነው። ገባ አይደለ? አቅም የሌለው ላይ ይበረታል። ለዛ ነው ለውጥ ማምጣት ያልቻለው። ቆይ አሁን እኔ ገብቶኛል። አንቺ አሁን ኦኬ፣ አሁን ገባኝ። አንቺ አሁን የመጣሽበት አንገድ ገብቶኛል። እዚህ ጋር ድርጊቱ ተመሳሳይ እስከሆነ ድረስ ለምሳሌ በወንዶችም በሴቶችም የተደረገ ነገር ከሆነ ድረስ ርዕሱ ተመሳሳይ እስከሆነ ድረስ ጾታ ተቀይሮ በሴቶችም አለ በወንዶችም አለ ተብሎ ቢወራ ይሄ ማግለልና መድሎ አይመስለኝም። ነቅተህ ታልፈዋለህ እንጂ ቶፒኩ ይሄ እስከሆነ ድረስ ይህንን ነው ይዘህ የምትሄደው። ሜይ ቢ ያንን ነቅተህ የጾታ ጉዳይ ነው። የጾታ ጉዳይ ስለሆነ አደንደው ዘዴ የተመሳሳይ ጾታ ድርጊት ነው አይደለ? የስ ስለዚህ የተመሳሳይ ጾታ ድርጊት ውስጥ የተዘፈቁ በሙሉ እዚህ ርዕስ ውስጥ ይገባሉ ማለት ይካትታሉ። ለምሳሌ በወንዶች ቢነሳም ይሄ ጉዳይ ሴቶች ጋርም አለ። ኤግዛክትሊ አለ። አያይዘሽ ማውራትሽ እንደውም እኮ ወንዶች እኮ ተሰብስበው ወንዱን እኮ መቱት እኮ ደበደቡት። አየኛው ነው ገብቶኛል። አንቺ የመጣሽበትን ገብቶኛል። ይሄን እንትን እንበለውና ድርጊቱ የተመሳሳይ ጾታ ድርጊት እስከሆነ ድረስ ይካተታል ባይነኝ ነኝ። ያ ኦፍኮርስ ይካተታል። ሶ እኔ ግን ብዬ የማስበው የኔ አመለካከት ማለት ነው በቃ የኔ አመለካከት ብለን እንያዘው እና ማህበረሰቡ የሰጠው ጋፕ ነው፣ በቀላሉ የሰጠው ጋፕ ነው። ምክንያቱም ፎከስ የሚያደርገው አቅም የሌለው ሰው ላይ እና ሊያባረረው የሚችለው ከሀገር ሊያስወጣው የሚችለው ሰው ላይ ስለሆነ ፎከሱ እንደዚህ አይነት ነገሮች ለውጥ ለማምጣት በጣም ነው ላይክ እየከበደ ያለው ማለት ነው። ሲቀጥል ደግሞ እነዚህ አይነት ነገሮችን ሰዎች ፓርቲስፔት ባደረጉ ቁጥር ባወቁት ቁጥር ነገሮችን ባዩት ቁጥር ለማድረግ ሞር አቴምፕት እየሆኑ ይሄዳሉ ማለት ነው። ቴዲ ሶ አንዳንድ ጊዜ እንደዚህ አይነት ነገሮች ሞር እንደውም ሰዎች እንዲያውቁት ሰዎች እንዲያረጉት ሰዎች ማለት እዚህ ጋር ፕሮቴክት የሚያደርግ ነገር የለም። እዚህ ጋር ደግሞ እውቀቱ እየተሰጠ ነው። እዚህ ጋር የሚጠብቅ ነገር የለም። እዚህ ጋር እውቀቱ እየተሰጠ ነው። ይሄ ነገር በመሰለሽ የገባሁብሽ አሁን ይሄ አሁን በፖለቲካው ላይ ሲሆን ጆሮ ለምዶታል ወይ ሁላችሁም ለምዳችኋል። አንድ ወንጀል ሲፈጠር አማራ ስለሆነ ነው፣ ኦሮሞ ስለሆነ ነው፣ በቁጥር ትንሽ ስለሆነ ነው። እሱ ለፖለቲከኞች ብዙ ጊዜ ሲሰራ ኖሯል። ይሄ ግን እኛ ያለ እናንተ እናንተ ያለኛ ጄኔሬሽን ማስቀጠል አንችልም። ኤግዛክትሊ። ስለዚህ አንደኛው ለአንደኛው የሚያደላበት ነገር ስላልታየኝ እኮ ነው። አቅመ ደካሞች ስለሆኑ እኛ ለምሳሌ ተሰብስበን ሴቶችን የምንወቅትበት እናንተ ተሰብስባችሁ ወንዶችን የምትወቅቱበት የሆነ የምታሳኩት ነገር ቢኖር ኦኬ፣ ሁለታችንም እናስፈልጋለን በዚህ ጉዳይ ላይ ኤግዛክትሊ። ያለ እናንተ እኛ እናንተ ያለኛ ጄኔሬሽን ማስቀጠል አንችልም። ስለዚህ ዲቪዥኑ እንዴት ኬት እንዳመጣችሁ ስላልገባኝ እኮ ነው። ዲቪዥኑ እንዴት እንዳመጣው ታውቃለህ ቴዲ? ኖ ማተር ዋት ዘ ጋይስ ዱ ማለት ነው። እንደነገርኩ ነው። ይጸለይላቸዋል፣ ፕሬ ይደረግላቸዋል፣ ኮሚኒቲው ፕሮቴክት ያደርጋቸዋል፣ ኤኒቲንግ ፕሮቴክት ይደረጋሉ። ሴቶች ግን ፕሩፍ እንኳን ባልሆነ ነገር ከሀገር ይሰደዳሉ። ዳስ ደ ፖይንት። ሶ ቶፒኩ መሆን ያለበት አሁንም መሆን የነበረበት ፕሮቴክት ዩር አስ ነው በቃ እዚህ ጋር። ከዛ ግን ሴቶች 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 ሊቭ ደ ሴቶች የአንቺ ሀሳብ ወስዷል፣ ችግር የለውም ግን ሊቭ ደ ሴቶች እና እዚህ ጋር እየተፈጠረ ያለውን ነገር እናውራው። አንቺ በዘመንሽ እንደዚህ አይነት ድርጊት ውስጥ ተሰማሩ የተባሉ ኢስት አፍሪካም ላይ አንገታቸው ላይ በጣም ሳቬጅ የሆነ በጣም ሲቪር የሆነ ፐኒሽመንት ያስተናገዱት ወንዶች ናቸው ሴቶች ናቸው? አይ ቲንክ ወንዶች ይመስሉኛል። ኤግዛክትሊ። ማህበረሰቡ እንደውም ወንዱ ራሱ ወንዶች ላይ እንደዚህ አይነት ድርጊት ላይ ካገኛቸው ይጨክናል። ስለዚህ ምኑ ነው ወንዶች ታዲያ የኛው ናቸው ወይም ደግሞ የእኛ ፍጥሮች ነን ብለን እኮ እኛ ምንም ፌቨር ያደረግነው ነገር የለም። እሱ ግንባራቸው ላይ ተጽፏል። እሱ ነገር ቴዲ ምኑ ላይክ አይደንቲፋይ ተደርጓል። ይሄኛው ወንድ እንደዚህ አይነት ሰው ነው፣ ይሄኛው ወንድ ደግሞ አንቺ ፌቨር ያደርጋሉ አልሽን። እንደውም ወንዶችን ተመሳሳይ ድርጊት ላይ ሲያገኙ ቤትኛውም ያለው የሚያሳየን ነገር ሴም ቲንግ የሚያደርገው ወንድ ልጅ ነው ብንወስነው ነው ያልኩሽ። ሴም ቲንግ የሚያደርገው ወንድ ልጅ ነው። ሴም ክራይም የሚያደርገው ወንድ ልጅ ነው፣ የማያደርገውም ወንድ ልጅ ነው። ያንን በምን አይደንቲፋይ እናደርገው? አንቺን እንዳሳብ ልውሰድሽ መሰልሽ ቶፒኩ ሀገራችን ውስጥ አንድ ስመጥር የሆነ ጋዜጠኛ ከተመሳሳይ ጾታ ድርጊት ጋር ተያይዞ ፐብሊክ ሪከርድ የሆነ ነገር ነው፣ መነጋገሪያ ይሆናል። ይሄን አስመልክተን ሀገራችን ወዴት እየሄደች ነው፣ ማህበረሰብ ወዴት እየሄደ ነው በሚለው ጉዳይ ላይ እያወራ ነው። ስናወራ
ሴቶችም አንቺም እናት ነሽ፣ የህብረተሰቡ ግማሽ አካል ናቸው፣ ይመለከተሻል። እዚህ ጋር ዲቪዥን እንዴት እንደመጣ ራሱ ስላልገባ ወንዶችም የህብረተሰቡ ግማሽ አካልን ይመለከተናል። አሁን ዲቪዥን የሆነ ልዩነት ሊያመጣ የሚችል ነገር እነሱና እኛ በዚህ ጉዳይ ላይ አይሰራም። ካላችሁበት እናንተም ካላችሁበት የግንዛቤ ማስጨበጫ የሚያስፈልግ ከሆነ መመካከር ካለብን በጋራ ነው የምንመካከረው፣ በጋራ ለውጥ ማምጣት ስላለብን ማለት ነው። ያለ እናንተ አናሳካውም፣ ያለኛ አታሳኩትም። ሰው እዚህ ጋር ዲቪዥን የሚባለው ነገር መምጣትም አለበት ብዬ አላስብም። አንድ ቃል ስትሽና አጠቃዩና ወደ ኤክሶደስ ሊድ I don't know how you reached to the division point ግን እኔ ቶፒክ የነበረው the topic was like ስለሱ ነበረ እና why was the topic changed into ladies ነገር ተቀየረ እና ሴቶች እንደዚህ ሴቶች እንደዚህ ሴቶች እንደዚህ like no እየተወራ የነበረው ስለ ወንዶች ነው። ወንዶች ላይ እያደረጉ ስለነበሩት ጥቃት እና the focus point was should be that የሚል ፖይንት ነው እያወራሁ የነበርኩት እና ስለሱ ደግሞ ሲወራ ማለት ነው ወንዶችን እያጠቁ ነው። ኦፍኮርስ በጣም እያጠቁ ነው። ኢትዮጵያ ውስጥ ያለው ቁጥር ቢታይ ከአቅም በላይ የሆነ ቁጥር ነው። ሞስት ኦፍ ታይም ሬፕ ነው እና በፈቃደኝነት የሚደረጉ ነገሮች ከዛ በኋላ ሜቢ አይ ዶንት ኖ አውት ኦፍ የአንዳንድ ነገሮች የሚቀጥል ሁኔታ ነው። ግን አደሴም ታይም ሴቶችን ሲያጠቁ ሬፕ ነው አይደል የሚሆነው? ኢትዮጵያ ውስጥ በትልቁ ማለት ነው ክራይም እየሆነ ያለ ግን ተደብቆ ያለ ኢሹ ነው እና ወደ ህግ ቦታም የሚመጡ ደግሞ በጣም በቃ ፕሮፌት አጣላቸው። ነገር ግን ሰዎቹ የተጎዱ ምናምን በጣም ብዙ ኬዞች አሉና በጣም ብዙ ኬዞች አሉና we should focus about that ብዬ አስባለሁ። ገና ማህበረሰቡ እየተረዳን የመጣውን ነገር አውት ኦፍ ኖዌር አትበጡበት ፕሊስ። ነው መሰለሽ አሁን ቶፒኩ ወንዶች ሴቶችን ያጠቃሉ ምናምን አይደለም እኮ እሱም ብዙ ጊዜ ድምፅ ሆነናል። የተደፈሩ ህጻናቶችን ከነ ከሚላት ጀምሮ ከነ ሄቨናወት ጀምሮ ጡንቻ ራስ ወንዶች ሴቶችን እየደፈሩ ነው። እሱም ብዙ ጊዜ አውርተናል። አሁን ጉዳዩ የወንድና የሴት ሳይሆን ጉዳዩ በተመሳሳይ ጾታ ውስጥ ያለ ድርጊት ነው እያወራን ያለ ነው። ይሄ ደግሞ ወሬ እናንተና እኛ የሚያስብል ነገር አይደለም። በጋራ መፍትሄ የምንፈልግበት ጉዳይ ነው። እኔ ከየት እንደመጣም አልገባኝም። እኛና እነሱ እኮ አይደለም ቶፒኩ ራሱ እኮ ይለያያል። እኛና እነሱ ሲሆን ወንዶች ሴቶችን ሲያጠቁ ወይ ሴቶች ወንዶችን ሲያጠቁ፣ አዎ አቅመ ደካሞች ነን፣ ጡንቻ እንደናንተ ስላሌለን ዲሲሽን ሜኪንግ ፖዚሽን ላይ ስለሌለን እያጠቃችሁ ነው እያገለላችሁ ነው ምናምን ትያለሽ፣ ድምጻችን አይሰማም ምናምን ትላለች። አሁን ግን ወሬው በተመሳሳይ ጾታ ድርጊት ውስጥ ነው። ተመሳሳይ ሲባል ወንድ ውስጥም አለ ሴቶችን ውስጥም አሉ። በዛ ወደ ነው እያወራን ያለ ነው። ገብቶሻል? ግን አይ ገብቶኛል። ግን እኔ ደግሞ ፋይናሊ ኮንክሉድ እያደረኩት በነበረው በአንድ ደቂቃዬ ምን ነበረ ወንዶችን በጣም እያጠቁ ነው እና ይሄ ክራይም ወንዶችን ኦኬ እያጠቁ ነው እና ይሄ ክራይም በጣም ተጽፏል እያልኩ ነበር እና አልሰማኝም። ወንዶችን አይደለም እያጠቁ ያሉት። ሆሞሴክሹዋል ማለት በሁለቱም ካታጎሪ ነው። ካታጎሪ አይመደብም። በሴት ላይ የምታደርገው ጥቃት ወንድ በሴት ላይ የሚያደርገውም ጥቃት ቶታሊ በአንድ ካታጎሪ የሚታይ ጉዳይ አይደለም። ወንድ ሴቱን ሲያደርግ ሬቱን ነው እየነገርኩ ያለሁት እየገባ ያለ ቶፒኩ ቶታሊ ዳይቨርት አደረገና ወንዶችን ስለሚያጠቁበት ሴቶችን ስለሚያጠቁበት ቶፒክ ነው የተነሳው። በአንድ አይነት ጾታዎች መካከል ስለሚደረግ ያልተገባ ግንኙነት ነው እየተወራ ያለው። ቶፒኩ እዛ ላይ ነው ስቲክ ማድረግ ያለበት። አይ ነው ለምን ስፒን አራውንድ እያደረግን እንደሆነ አልገባኝም። እሺ ቴዲ ሰምተኛል ወይንስ? እኔ ሰምቻለሁ። አድማጮቻችን ሰምተውሻል? ቴንክ ዩ እና አይ ዶንት ኖ አይ ሆፕ አንደርስታንድ አድርገኸኛል ብዬ አስባለሁ። ወይንስ ስቲል ምናምን በቃ አይተረድሼሻለሁ። ክብራችሁ ለገባችሁ ቶፒኩ በተመሳሳይ ጾታ ድርጊት ውስጥ ተመሳሳይ ሲባል ወንድ ከወንድ ጋር ሴት ከሴት ጋር ኖት ወንድ ከሴት ጋር ሴት ከወንድ ጋር ያ ከሆነ ሌላ አጀንዳ ነው። ወንድን ሴት እያጠቃች ከሆነ ሴትን ወንድ እያጠቃ ከሆነ እሱ ሌላ አጀንዳ ነው። ቶፒካችን ግን ጀኔሬሽን መቀጠል አለበት። ከስነ ምግባራችን ውጭ በተለያዩ ከለመድናቸው ነገሮች ታቡ የሆነ ነገር እየተፈጸመ ነው። እዛ ሀገር ላይ ህፃናት ወንዶች በወንዶች ይደፈራሉ።
እንደውም እኮ እኛ ጨካኝ የሆነ በትር እያሳረፍን ያለ እኮ ወንዶች ላይ ነው። ተመሳሳይ ሲባል ወንድ ከወንድ ጋር፣ ሴት ከሴት ጋር ነው። ይሄ ደግሞ በጋራ መፍትሄ የምንፈልግለት ጉዳይ ነው። ትውልድ መቀጠል ካለበት ምን እናደርግ ነው እያለን ያለ ነው። እዚህ ቶፒክ ውስጥ መታችሁ እኛ ደካሞች ስለሆንን እያጠቃችሁ ነው ስትሉ እሱ ሌላ ርዕስ ነው። ኮምፕሊትሊ 360 ዲግሪ ወይም ደግሞ 180 ዲግሪ መዞር ነው። እሱም በሌላ ርዕስ እናወራዋለን። አይ ቲንክ ገብቶኛል። ፌሚኒስቶች የዛሬ ቶፒክ ያ አይደለም ለማለት ፈልጌ ነው። የዛሬ ቶፒካችን ይሄ ነው። ኤክሶደስ ወንድሜ ቀጥል። ኦኬ ቴንክ ዩ ቴዲ አመሰግናለሁ። ለመጀመሪያ ጊዜ ነው ቤት ስገባ እዚህ ቶፒክ ላይ የተወሰኑ ነገሮች ማለት ፈልጋለሁ። እኔ እንኳን አሁን ያለውን ፕሮብለም ዝም ብለን ከላይ ሱፐርፊሻል በሆነ መልኩ አናላይዝ የምናደርገው ከሆነ ሩት ኮዙ ላይ መድረስ አንችልም ብዬ ነው የማስበው። ዛሬ የደረስነው እንዴት ነው፣ ነገስ ደግሞ የምንደርስበት ቦታ ላይ ልንደርስ የምንችለው በምንድን ነው የሚለውን የተወሰነ ክሪቲካል አሰስመንት ማድረግ ፈልጋለሁ። በቅርብ ሰሞኑን ያነበብኩት አንድ መጽሐፍ ነበር፣ ፖለቲካል ኢኮኖሚ ኦፍ ማስ ሚዲያ የሚል ኖአም ቾምስኪ የጻፈው ነው። ኮንሰንት ማኒፋክቸሪንግ ይባላል። ሚዲያ በሶሳይቲን ዲዛይን በማድረግ የሰዎችን ባህሪና አይደንቲቲ ክሬት በማድረግ መንግስትና ግሎባል መልቲናሽናል ኮርፖሬት የምትላቸው እንዴት አድርገው ዩቲላይዝ እንደሚያደርጉት እና የአንድን ማህበረሰብ ፍቃድ እንዴት አድርገው ዲዛይን ማድረግ እንደሚችሉ የሚናገር መጽሐፍ ነው። አንድ የተረዳሁት ነገር ምንድን ነው፣ ካልቲቬሽን ቲዮሪ የሚል ነገር ከዛ ላይ አግኝቻለሁ እና ማህበረሰብ ግራጁዋል የሆነ የፐርስፔክቲቭ ቼንጅ ያመጣል። ያን ግራጁዋል የሆነ የፐርስፔክቲቭ ቼንጅ እንዴት ነው ዲዛይን ሊደረግ የሚችለው፣ ማድረግ የምትችልባቸው ቱሎች ምንድን ናቸው ከሚለው ነው መነሳት ያለብን። ስለዚህ ስለ ሚዲያው ካወራን ማህበረሰብ ዲዛይን ከሚደረጉባቸው በጣም ኢምፖርታንት ከሆኑ ቱሎች አንዱ ሚዲያው ነው። ፖለቲክስ፣ የትምህርት ካሪኩለም ምናምን እያለን ወደ ስር እየቀጠልን እንኖርናለን። ግን አሁን ዛሬ ላይ የግብረ ሰዶማዊ ምናምን የምንላቸው ነገሮች ወደኋላ 50 ዓመት ብትሄዱ በዓለም ላይ እጅግ በጣም የተነወረና የትኛውም ሀገር ላይ ተቀባይነት የሌለው ሀሳብ የነበረ ነው። ዛሬ ዓለም ላይ ምን ተፈጥሮ ነው? በዚህ አንሚዩት ያደረገ ሰው አለ መሰለኝ፣ ድምፅ ይሰማኛል። በዚህ ፍጥነት ዓለም ላይ በጣም ኢንፍሉዌንሻል ሆነው ሚዲያውን ተቆጣጥረው ፖለቲክስ ውስጥ ገብተው የትምህርት ካሪኩለም ዲዛይን አድርገው አሁን የምናየው ጠቅላላ ፕሮብለም የተፈጠረበት ምክንያት ምንድን ነው? ከየት ነው የሚመጣው ብለን ለማውራት አሁን ዝም ብለን እንደዚህ እንደምናወራው 2 እና 3 ሰዎችን እያመጡ ሚዲያ ላይ በመቀጥቀጥ የሚጠፋ ጉዳይም አይደለም። ዱላም ያስተካክሏል ብዬ አላስብም። ክሪቲካሊ ይህን ነገር ለማየት ስፈልግ እኔ ያየሁት ምንድን ነው፣ ሚዲያው በጣም ፕሮፊት ኦሪየንትድ ነው። ከኋላ በጣም ጠንካራ ባኪንግ ያለው ነገር እንደሆነ ይሰማኛል። እንደ ኢትዮጵያ በጣም ካልቸራሊ ስትሮንግ የሆነ ሶሻል ፋብሪክ ባለው ሶሳይቲ ውስጥ ያልተለመዱ ነገሮችን በጣም በተደጋጋሚ እያየን ነው። ወንድ ይሁን የሴት ልብስ ይለብሳል። ወንዶች በድፍረት ወጥተው ግብረ ሰዶማዊ መሆናቸውን የኦርቶዶክስ መዝሙር፣ የፕሮቴስታንት መዝሙር ከፍተው ጌታ ተቀብሎኛል እናንተ ባትቀበሉኝም እያሉ ቪዲዮ እየሰሩ በሚለቁበት ሰዓት በአማርኛ ቋንቋ የሚናገሩ ኢትዮጵያዊ የሆኑ ከኛ ጋር በመልክ የሚመሳሰሉ ሰዎች ጭራሽ አንገታቸው ላይ ማህተብና የሃይማኖት መገለጫ እንትን ያደረጉ ሰዎች በዚህ መልኩ ማኒፌስት ማድረግ የጀመሩበት ምክንያት ምንድን ነው? ፎሎወራቸውን ስታይ 100,000 200,000 ተከታይ ሊኖራቸው የቻለበት ምክንያት ምንድን ነው? ዲስ ኢዝ በጣም ክሪቲካል የሆነ አጀንዳ ነው። እኔ ሶሳይቲው በጣም የሞራል ዴካደንስ ላይ እየደረስን ያለ ነው። ከዛሬ 5 ከ10 ዓመት በኋላ ምናልባት የምንጠብቃትን ኢትዮጵያ ላናይ እንችላለን። ወደኋላ ብትመለሱ ኢትዮጵያ ውስጥ 3 ሰው 4 ሰው ሞተ የሚባል ጉዳይ በጣም 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 የሚያስደነግጥና የሚያስፈራ ጉዳይ ነበረ ነው። ዛሬ ላይ ሰው ሞተ ሲባል ስንት ሰው ሞተ፣ እንዴት አድርገው አገዳደሉ ነው የሚያሳስበን። እንዴት አድርገው ነው የገደሉት? ISIS ለመጀመሪያ ጊዜ ኢትዮጵያኖችን ገደል የተባለ ሰዓት ትዝ ይለኛል። ለ1 ሳምንት እኔ ጤናማ አልነበርኩኝም። ኢትዮጵያኖች ተገለው በሰላም ማደር የማንችልበት ሀገር ነበር። ዛሬ በየቀኑ ኢትዮጵያዊ በኢትዮጵያዊ አንገቱ እየተቆረጠ እየተለቀቀ ቪዲዮ እናያለን። በዚህ ደረጃ ሶሳይቲው ትናንትና ከነበረበት የሞራል ስታንዳርድ ወርዶ ዛሬ የደረሰበት በምን ምክንያት ነው ብለን ነው መጠየቅ ያለብን። ብዙ ነገሮች ኦቨርናይት አይፈጠሩም። የፖሊሲ ውጤት ነው፣ የሚዲያ ውጤት ነው፣ የሊደርሺፕ እና በጣም ሶፊስቲኬትድ የሆኑ ነገሮች ናቸው። የብዙ ነገሮች ድምር ውጤት ነው ዛሬ የምናያቸው ነገሮች እያየን ያለ ነው። ወደኋላ ተመልሼ ክሪቲካል ሪቪው ለማድረግ ስሞክር እየተደረጉ ያሉ ሙቭመንቶችን ለምሳሌ ማንሳት ፈልጋለሁ። ፌሚኒዝም ምንድን ነው? ፌሚኒዝም በዓለም ላይ በጾታዎች መካከል አይደንቲቲ ፖለቲክስ እንደምታውቁት በየትኛውም አይነት ካታጎሪ ላይ በተጫወቱ ትክክለኛ ፌር ጌም አይደለም።
በኤትኒሲቲ ላይ ብታመጡት፣ በናሽናሊዝም ብትወስዱት፣ በሃይማኖት ብትወስዱት፣ በጾታም ብትወስዱት አንድ አይነት ኢምፕሊኬሽን ያለው ፌሚኒዝም ፎርዝ ዌቭ ላይ አሁን አጠቃሉ የሚመጣብን ጉዳይ የተመሳሳይ ጾታ ያላቸውን ሰዎች ማንነት ሪኮግናይዝ ማድረግ ያስፈልጋል። ወንዶች ከወንዶች ጋር፣ ሴቶች ከሴቶች ጋር መሆናቸው ምንም ችግር ያለው ጉዳይ አይደለም። ስለዚህ ኢንተርሴክሽናል ፌሚኒስት የሚባለው ጥቁር ነኝ፣ ሴት ነኝ፣ ከዛ በኋላ ደግሞ ሆሞሴክሹዋል ነኝ፣ እነዚህ ነገሮች በጠቅላላ ኮኤግዚስት የሚያደርጉብኝ አንድ ግለሰብ ስለሆንኩኝ ይህንን በጠቅላላ ኢንካምፓስ የሚያደርግ ፐርሶናሊቲን ሪኮግናይዝ የሚያደርግ ሙቭመንት ያስፈልገኛል ብሎ ነው ያነሱት። በቪክቲም ፖለቲክስ ደግሞ የሚገፋና የሚገፋ አካል አለ። ወንዶች ገፊ ናቸው፣ ሴቶች ተገፊ ናቸው። ስለዚህ ወንድን ያለማናገር፣ ከወንድ ጋር አብሮ ያለመቆም፣ ከወንድ ጋር ዴት ያለመደራረግ፣ ከወንድ ጋር አብሮ ያለመስራት ሙቭመንት እየተጀመረ ነው። ሴቶች በአንድ ካታጎሪ ይቆማሉ። ቪክቲም ነን ብሎ ደግሞ የሚያስቡ ወንዶች በአንድ ካታጎሪ ይቆማሉ። ስለዚህ በጾታ መካከል የሚደረግ ግንኙነት፣ በተመሳሳይ ጾታ የሚደረግ ግንኙነት በዚህ መልኩ ፐርፐቹዌት እያደረገን ያለው። ሁለተኛው በሀገራችን የሚደረገውን ዋታባውቲዝም በጣም የሚያስቅ ነው። ፕራይም ሚኒስተሩ በሚዲያ ወጥተው ትግራይ ላይ ሴቶች እየተደፈሩ ነው ሲባል እንደ የእነሱ ሴቶች እኮ የተደፈሩት በወንድ ነው፣ የእኛ ሴቶች ግን የተደፈሩት በመሳሪያ ነው ይልሃል። በሚዲያ ላይ ዛሬ በተደጋጋሚ የምንሰማው ሰዎች ተንጠልጥለው በሚሰቀሉበት ሀገር አንድ ግለሰብ በራሱ ላይ በሚያደርገው ድርጊት ምን አገባን እኛ ነጻ ፈቃድ ሊሰጠው ይገባል የሚል ሙቭመንት አለ። ሞደርኒዝም ላይ ሳንደርስ የፖስት ሞደርኒዝምን እሳቤ ነው ፍሎሪሽ እንዲያደርግ እያደረግን ያለ ነው። ስለዚህ ይሄ ካልቲቬሽን ቲዮሪ በስነ ስርዓት እየሰራ ነው በእኛ ማህበረሰብ ውስጥ። ሚዲያውን ማን ነው የሚቆጣጠረው? የሶሻል ሚዲያ ኢንፍሉዌንሰሮቻችን በምን ምክንያት ነው እንደዚህ አይነት አቴንሽን እያገኙ ያሉት? ሚዲያው ላይ ሰብስታንስ ያለው ሰው ለምንድን ነው የማይደመጠው? በጣም በጣም አደገኛ የሆነ ሶሻል ክራይሲስ ውስጥ ነው የገባ ነው። አንድ መረዳት ያለብን ጉዳይ አንድ ፕሮዳክት ወይም ሰርቪስ በነፃ የሚሰጥ ከሆነ ፕሮዳክቱ አንተ ነው ይባላል። እያመጡ የሚሰጡን ፕሮዳክት እያመጡ የሚሰጡን ሰርቪስ ምንድን ነው? ማነው ከዚህ ከኋላ ባኪንጋቸው ምንድን ነው? እነዚህ ሰዎች ሀብታም ናቸው። የሚነዱት መኪና በጣም የሚያምር ነው። የሚኖሩበት ቤት የተለየ ነው። የሶሻል ሚዲያ ኢንፍሉዌንሰር ናቸው። ጥሩ ስራ የሚሰሩ ሰዎች በነዛ ስታንዳርድ አይኖሩም። በማህበረሰቡ ስታንዳርድና ኖርም በጣም ሎው ቫሊዩ ብለን የምናስባቸው ነገሮች በየቀኑ እንሰማለን። የምለብሰው ልብስ ከሴት ልጅ የወር አበባ ኢንስፓየርድ የተደረገ ነው። የሚለብሱት የሆሊውድ ሆሞሴክሹዋል የሆነን አክተር ኢንስፓይሬሽን አድርገው ልብስ የሚያሰሩ ሶሻል ሚዲያ ኢንፍሉዌንሰሮች ነው እየተፈጠሩ ያሉት። እነዚህ ፕሮብለም እኔ ከቤተ መንግስት እስከ ሚዲያው ድረስ በጣም ጠንካራ የሆነ ቼን ያለበት ጉዳይ ነው። ይህን ነገር ማጥፋት የምንችለው ጠንካራ የሆነ ኮል ቱ አክሽን ያስፈልጋል። አሁን መተን አንድ ሰው በመቀጥቀጥ አንድ ሰው በማጥፋት የሚጠፋ ጉዳይ አይደለም። በዓለም ላይ በጣም የተጠሉ ነገሮች ዛሬ የሚወደዱበት ጊዜ ላይ ደርሰናል እና ቴዲ እኔ ሚዲያው አጀንዳ ሴት ያደርጋል። ሚዲያው የሰውን ጭንቅላት ፍሬም ያደርጋል። አሁን የምናስበው ምን እንደምናስብ፣ ምን እንደምንናገር፣ እንዴት እንደምናስብ ሚዲያው ነው የሚወስንልን። ትናንት እኮ ሰምተህ ማታውቀው አይነት ናሽናሊስት የተፈጠረው በሚዲያ ነው። ኢቨን የናሽናሊዝም ኮንሰርት ራሱ ሚዲያ ከፕሪንት ፕሬስ ጋር ተያይዞ ያደገ ኮንሰርት ነው። አሁን ያለንበት ፕሮብለም ቴዲ ምናልባት አሁን ፖዚቲቭ ነገር የሚመስለን እያመጣን እንደዚህ አይነት ነገር በየቀኑ መነጋገር በራሱ የሶሳይቲን ጭንቅላት ኮንዲሽን የምናደርግበት ሚንስ ሊሆን ይችላል። መነጋገር አስፈላጊ አይደለም ብቻውን። ኮል ቱ አክሽን ሜጀር የማይወሰድበት ፕሪንሲፕል ያልሆነ ንግግር ምንም ጥቅም የለውም። የማንሰማቸውን ነገሮች በተደጋጋሚ በመስማት ለዛ ጉዳይ ያለንን ክሪቲካል እንትን ኮምፕሮማይዝ ነው የሚያደርገው። ምንድን ነው የምናደርገው? ምንድን ነው እየተፈጠረ ያለው? በምን መልኩ ነው እነዚህ ነገሮች አድሬስ ልናደርግ የምንችለው የሚለው ጉዳይ በጣም ሲሪየስ የሆነ አቴንሽን የሚፈልግ ጉዳይ ነው። ይሄ ልጅ እንደዚህ አድርጓል ተብሎ ወደ ሚዲያ አምጥተን ተነጋገርንበት። ምንድን ነው ማድረግ ያለብን? ግማሹ ኢምፓቲና ሲምፓቲ ያስፈልጋል ይልሃል፣ ግማሹ መገደል አለበት ይልሃል። ደን ተነጋግረን ያልፋል። ኢትዮጵያ ውስጥ አይደለም በዓለም ላይ በጣም ከፍተኛ የሆነ የኢንፎርሜሽን እንትን አለ፣ ፍሎ አለ። ያንን ኢንፎርሜሽን ማኔጅ ማድረግ አንችልም። ዛሬ የሆሞሴክሹዋል ኢሹ አንስተናል። ነገ የሆነ ክልል ውስጥ የሆነ ሰው ይሞታል። ከነገ ወዲያ ጠቅላይ ሚኒስተሩ መጥቶ የሆነ ነገር ይለናል። እነዚህ ፕሮብለሞች እየተደራረቡ አንድም አቴንሽን ኦሪየንትድ የሆነ አፕሮች ልናደርግ የምንችልበት ምንም አይነት ግራውንድ የለም። ሌላው ግን ዋነኛው ትልቁ ፕሮብለም ምንድን ነው ብዬ ነው የማስበው። ከዚህ በፊት ወደኋላ ብትመለሱ ትልልቅ ሚዲያዎች ኮንትሮል የሚደረጉት በትንንሽ ኤሊቶች ነበረ። ግሎባል መልቲናሽናል ኮርፖሬት የምትሏቸው በእነሱ አጀንዳና በእነሱ ስታንዳርድ ሴት የሚደረግ ሚዲያ ነበር። እሱም መንግስታት ይቆጣጠሩበታል። የራሳቸውን ፕሮፓጋንዳ የሚነዙበት ማሽን ነበር። ዛሬ ላይ ግን ግለሰቦች ያኛውን አቅም በግላቸው ማግኘት ችለዋል። 3 ሚሊዮን 4 ሚሊዮን 5 ሚሊዮን ተከታይ ያላቸው ግለሰቦች ተፈጥረዋል። የፖለቲካል ሙቭመንት ሊያደርጉ ይችላሉ።
እነዚህ ሰዎች ያላቸው አቅም በጣም አደገኛ እየሆነ ስለሆነ ጠንካራ የሆነ የሶሻል ሚዲያ ግሩፕ ቲንክ ታንክም ተፈጥሮ ሌላም አይነት የሶሻል ሚዲያ ሪሶርስ እና ስኪል ፑሊንግ ተፈጥሮ እንደዚህ አይነት ሀሳብ ያለባቸውን እንትኖች ባን የሚያስደርግ ቦይኮት የሚያደርግ ጠንካራ የሆነ የሶሻል ሚዲያ ግሩፕ ያስፈልጋል። በሶሻል ሚዲያ ላይ እንደዚህ አይነት ድምፆች ስትሰማ ሪፖርት አድርገህ ቶሎ ቻናሉን ማዘጋት፣ ተመልሶ እንዳይከፍት ድጋሚ ዘመቻ የሚደረግበት ከኋላ ጠንካራ የፋይናንስ ባኪንግ ኖሮት ከነዚህ ጋር ተገዳዳሪ ሊሆን የሚችል የሶሻል ሚዲያ ፎርስ ካልተፈጠረ ሶሻል ሚዲያው ትልቅ ኤክስፕሎዥን ነው እየፈጠረ ያለው ነው ብዬ የምለው። ቴዲ አመሰግናለሁ። ቴንኪው። በሱ ጉዳይ ላይ ዳውት አለኝ። ሀሳብ ገብቶኛል። ግን የኢኮኖሚ ዋይዝ ወይም ደግሞ በገንዘብ ዋይዝ እነሱ ይበልጣሉ። ለምሳሌ በስፖርቱ አደባባይ እንኳን ዘረኝነትን ለማውገዝ ሚዲያ ላይ የሚውለው ትኩረትና የተመሳሳይ ፆታ ጋብቻን እንዲ አርመ ባንድ ሲያደርጉ አይታችኋል። ለምሳሌ የእንግሊዝ ፕሪሚየር ሊግ የምትከታተሉ ካላቸው ሬሲዝምን አስመልክቶ የሚሰጡ ሽፋኖች ሬሲዝም ካላራገብ ነው ይቆማል፣ ስናራገበው ነው የሚበዛው ምናምን ብለው ጀስት ተናግረው ብቻ ያልፋሉ። የተመሳሳይ ፆታ ድርጊት ላይ ግን ሚዲያውም ስፖንሰር አድራጊዎችም የምትለብሷቸው ልብሶችም የምናደርጋቸው ጫማዎች የምንላቸው መኪናዎች በሙሉ በእነሱ ቁጥር ስር ነን። ከዚህ ለመውጣት ከነሱ የበለጠ የፈረጠመ ጡንቻ ያስፈልገናል ብዬ ነው የማስበው። ኮንትሮል ተደርገናል ብዬ ነው የማስበው። ግን ሀገራችን ላይ ስንመጣ ባለንበት ሀገር ተሰደን ባለንበት ሀገር ላይ ማውንቴን ቱ ክላይም ግን አገር ቤት ባለን ነባራዊ ሁኔታ ግን ከሀገራችን ስታንዳርድ ጋር እኛ የራሳችን ባህል ያለን ህዝቦች ነን፣ ሃይማኖት ያለን ህዝቦች ነን። ማህበራዊ መስተጋብሮቻችን አሁንም እንዳሉ ናቸው። ሶሻል ፋብሪኩ ተበጥሶ አላለቀም፣ አሁንም አለ። ከዚህ በመነሳት ድራይቭ የምናደርጋቸው ህጎች ያስፈልጉናል ብዬ አስባለሁ። ቢያንስ ኢትዮጵያን በምታል ትንሽዬ ኩሬ ዋኝተን ልንጫወት ልንወጣ እንችላለን በገዛ ሀገራችን። ሌላውን እንኳን መለወጥ ዋንችል ኢትዮጵያ ሀገራችን የሁላችንን ቤት የሆነች ህዝባችን እንዴት ይኖር? ከውጭ የሚሄዱ ሰዎች ሊሆን ይችላል፣ በሚዲያ የሚቆጣጠሩ ሰዎች ሊሆን ይችላል። አሁን መልኩን እየቆየረ ዛሬም ፖሊስ ኢንቨስቲጌት ሲያደርግ ብዙ ነገር ሊወጣ ይችላል። ያም ኢንቨስቲጌሽን መንግስት ጠንክረው እንዳይሄድ እጅ የመጠምዘዝ ነገሮች ሊፈጠሩ ይችላሉ። እንዳልኳቸው በጀታችን እንኳን የሚበጀተው በእነሱ ነው። ትልቅ መነጋገሪያ ዜና ሊሆን ይችላል። ዝም ብሎ የመጣ ነገር አይደለም። ይሄ ቲክቶክ ክሬቲቭ አዋርድ የሚባለው ዝም ብላችሁ የተለያዩ ቫሪያብሎችን የተከታተላችሁ ብትሄዱ እጀ ረጅሞች ከበስተጀርባ ሊኖሩ ይችላል። ዝም ብሎ በዚህ ደረጃ በዚህ ሁኔታ አልተራደበም። እነዛ ያያቸዋቸው አልባሳቶች፣ እነዛ ያያቸዋቸው የሚዲያ ሽፋኖች ዝም ብሎ የሆኑ አይደሉም። አውት ኦፍ ኖዌር ራቁቷን የመጣች ሴት ሄዶ ጋዜጠኛው ኢንተርቪው ሲያደርግ ከምንም ነገር ተነስቶ ከመልበሻ ቤቱ ጀምሮ የቀረጹት ያንን ቀሚስ ለብሶ የመጣ ልጅ ሲያሳዩ ዝም ብሎ አይደለም። አንዳች ሊነግሩን የፈለጉት ነገር አለ ማለት ነው። እኛ የነው ግርግሩ ነው። ብዙ ጊዜ ግርግሮች ሲበዙ አንዳች ከበስተጀርባቸው የተሰሩ ያሉ ዋና ነገሮች አሉ። እንዳናየው ጥሞናችን እየተሰለበ ወይም ደግሞ ጥሞናችንን እየሰለቡበት ያለ አንድ ጉዳይ ብርቱ ጉዳይ እንዳለ ይታየኛል። ከምን ጊዜም ከግርግር በስተጀርባ ግርግር ሲኖርም ሳይኖርም እኛ ግን ጠንካራ የሆነ ፕሪንስፕል ሊኖረን ይገባል ብዬ አስባለሁ። መርህ፣ ይሄ መርህ ሴት ስለሆንኩኝ ነው፣ ወንድ ስለሆንኩኝ ነው፣ አማራ ስለሆንኩኝ ነው፣ ኦሮሞ ስለሆንኩኝ ነው ምናምን ፖለቲከኛው ምናምን ሳንል ሁላችንም በጋራ የሚያስማማል እንዲህ አይነት ጉዳይ ላይ ቢያንስ የቀረችንን እችን እንኳን በመፍራትና በመንቀጥቀጥ መጠበቅ እንዴት እንዳለብን ማወቅ አለብን። እዚህ ውስጥ ፖለቲከኞች ከገባችሁ ትበጠብጧላችሁ፣ እንበጠብጠዋለን። ምክንያቱም ፖለቲከኛ የራሱ ኢንተረስት አለው። ከበደ የሚመጣና እኔ ስገደል ሊል ይችላል። አየለ የሚመጣና እኔ ስል አቴንሽናችንን ዳይቨርት የሚያደርጉ ነገሮች መጠንቀቅ አለብን ለማለት ፈልጌ ነው። ይሄ ሲሪየስ ጉዳይ ከሆነ የፖለቲካ ሀሳቤን፣ ብሔርህን፣ ሌሎች ሊከፋፍሉ የሚችሉ ነገሮችን አስቀምጠን ኢትዮጵያዊ ሆነን ነው እንደ ሰው ማውራት ካለብን ማውራት አለብን። እሱም ከቻልነው ነው። ካልቻልነው በጣም ከባድ ነው። ውጊያው በጣም እንዲሁ እንደ ማውራት አይደለም። እኔ እንደዛ ነው የሚታየኝ። ኤክሶደስ ከልብ ነው ማመሰግነው። ከኤክሶደስ በኋላ የመጨረሻ ምሰማት ሂዊ
ጤና ይስጥልኝ ሂዊ ሄር ስታይሊስት ነው የሚለው። ኦኬ አንዳንድ ሰዎች ይገባሉ። ከገቡ በኋላ ሰው ይፈራሉ። ምናልባት ለማውራት ስለፈራች ሊሆን ይችላል፣ ወይም ደግሞ ኔትወርክ አስወርዳት ሊሆን ይችላል። ቴንክ ዩ ኤክሶደስ። ቴዲሻ አንድ መጨመር የምፈልገው ግን መጨረሻ ላይ አሁን የፌዴራል ምናምን ብላ ያነበብክልን እንትን እኔ የኮንቪንስ እና ኮንፊውዝ ሌላኛው ቻፕተር አድርጌ ነው ማየው። የቲክቶክ ክሬቲቭ አዋርድ ከተካሄደ የዛሬ ስንት ጊዜ ነበረ እንትን ነው እዛ ላይ የተደረጉ ነገሮች ትክክል አይደለም ብሎ የሚያስብ መንግስት ከነበረ እዛው ያ ድርጊት በተደረገ ጊዜ ማክሲመም በ2 እና በ3 የስራ ቀን ውስጥ መግለጫ ሊያወጣ ይገባ ነበር። ዛሬ ይሄ ጉዳይ ተፈጥሮ ሶሻል ሚዲያ ላይ ሙቭመንት ሲጨመር ኢቨን ከስራ ሰዓት ውጭ ነው ፖስት የተደረገው። ስለዚህ ይሄ አቴንሽን ዳይቨርት የማድረግና ነገሩን የማለዘብ ሌላኛው ስቴፕ አድርጌ ነው ማየው። በዚህ ጉዳይ ላይ ግን ጠንካራ ለውጥ ሊመጣ የሚችለው እንዴት መሰለህ አሁን በዚህ ጉዳይ ላይ ጠንካራ ለውጥ ሊመጣ የሚችለው ሶሻል ሚዲያ ላይ ጠንካራ ግሩፕ በመፍጠር በእንትኖች አሉ ምንድነው ራሽያ ምናምን የሚገኙ ካምፓኒዎች አሉ። የምትፈልገውን ገንዘብ ትሰጣቸዋለህ። የምትፈልገው ካምፓኒ ላይ ሪፖርት ያደርጋሉ። በተደጋጋሚ ሪፖርት አድርገው እንዲዘጋ ማድረግ ነው። ስለዚህ እንደዚህ አይነት ንግግሮች እንዳይደረጉ ሶሻል ሚዲያውን ኦፕሬስ ማድረግ ነው። መሬት ላይ ደግሞ ጠንካራ የሆነ የሌጋል ግሩፕ አቋቁሞ እንትን ማድረግ ሞር የተሻለ ነው ብዬ ነው ማስበው። አመሰግናለሁ ቴዲ። ቴንክ ዩ ከልብ አመሰግናለሁ ኤክሶደስ። እሺ የመጀመሪያው ነገር እንደ ጅማሮ አሁን ስንጨውበት ነበር አይደል? ይህ ጉዳይ ስትጮሁበት ነበር። ግማሾቻችሁ ከሃይማኖት አንጻር እያያችሁ፣ ግማሾቻችሁ ከሞራል አንጻር እያያችሁ፣ ግማሾቻችሁ ሀገር ወዴት እየሄደች ነው እያላችሁ። ስለዚህ የህግ አካላቶች የተለያዩ መረጃዎችን መሰብሰብ አለባቸው። ለምንም ዓላማ ይሁን ድርጊቱ ወይም ደግሞ አንድ እርምጃ አይደለም ስትራመድ ነው 100 እርምጃ የምትራመደው፣ ወይም በሌላ አባባል 100 እና 1000 እርምጃ ለመራመድ ከአንድ ነው የምትጀምረው። ለምንም ዓላማ እንደዚህ አይነት ነገር በዜና መስማታችን ትልቅ ነገር ነው። አሁን እኛ ይህንን እንደ ስታንዳርድ እንይዛለን። ከዚህ ያነሳ አንቀበልም። ከዚህ ከፍ ያለ ነው እንጂ ነገ ከነገ ወዲያ ህዝባዊ ትርኢቶች በሚዘጋጁበት ጊዜ፣ ትላልቅ መድረክ በሚዘጋጅበት ጊዜ ከለመድነው አለባበስ ወጣ ያለ ለብሰህ ብትመጣ፣ ይሄ ከንፈርን ሊፕስቲክ ተቀብተ ነው ወንድ የሆነ ወይም ደግሞ ሴት ሆነች የተለየ ወጣ ያለ ነገር ስታደርጉ ሀይ ባይ ሊኖር ይገባል የሚል እምነት አለን። ይሄ